ቤቱን ለማቆም እስከዚህ ድረስ ያለበትን ለማድረስ እስከ ስንት ብር ጨረሰብሽ ላላችሁኝ ሙሉ ምላሽ ይዤላችሁ መጥቻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ዛሬ ብዙዎቻችሁ ጠይቁኝ የነበረው እንግዲህ ቤቱ ሳያልቅም አሁን የደረሰበትን ደረጃ ምን ያህል ገንዘብ እንደጨረሰ ንገሪን ብላችሁ ለጠየቃችሁኝ ያው ጠቅላላ ባለ መልኩ እስካሁን ድረስ የጨረስኩትን ለእናንተ ለማድረስ ፈለግኩኝ። አሁን እኔ በነበርኩበት ሰዓት የነበረውንም ሂሳብ እያንዳንዱን ነገር አሁን ላይ ደግሞ ያለውንም ሂሳብ ሁሉንም እነግራችኋለሁ። ቪዲዮን ላይክ ያደረጋችሁ እስከ መጨረሻው ተከታተሉት ማለት ነው። እና እዚህ ጋር እያንዳንዱን ነገር በጽሁፍ አስቀምጥላችኋለሁ። መጀመሪያው ምን ጀምረው ያው መሬቱ ከተገዛ 1 አመት 2 አመት ሆኖታል። መሬቱ ከተገዛ 2 አመት ገደማ ይሆነዋል። ከዛ በኋላ እንግዲህ የመሬቱን ሳይሆን ይሄ ቤቱ እስከዚህ የቆመበት ነው። ስንት ካሬ ነው ላላችሁ 300 ካሬ ላይ ነው የተቀመጠው። ከኋላ ቦታ አለ። ቪዲዮን ስታዩት ያው ከኋላ ያለውንም ማሳያችኋለሁ። ከፊትም ትንሽ የግቢ ያለች ብቻ ይሄን ይመስላል። ሌላው ደግሞ እንግዲህ ወደ ቤቱ አቋቋም ስንሄድ ከመጀመሪያው የምንጀምረው እንጨት ነው። እንጨት በአጠቃላይ ከነ ትራንስፖርቱ ከነ ማምጫው ወደ 120 ሺህ ብር ጨርሷል። ከነ ማምጫው ማለት ነው። ያው ማሳን የተገዛው ማሳ ቆራጭ አለ። የቆራጩን አልጨመርኩም፣ የጫኑትን አልጨመርኩም። ግን ያው መኪና ያመጣበትና እንጨቱ የተገዛበት በአጠቃላይ 120 ሺህ ብር ጨርሷል። ከዛ በኋላ ሚስማር ነው። ሚስማር በአጠቃላይ የጨረሰው 56 ሺህ ነው። ሚስማር ብቻ ማለት ነው። ከዛ ቆርቆሮ 120 ቆርቆሮ ነው። ከዛ 115 ሺህ 200 ነው የጨረሰው ማለት ነው። ግን አሁን ላይ ይሄንን ነው አሁን ያለውን የገበያ ሁኔታና በፊቱን ነግራችኋለሁ ያልኳችሁ ይሄ ነው። እኔ አንድ ቆርቆሮ አንደኛው ቆርቆሮ ተብሎ የተሸጠልኝ 960 ብር ነበረ የገዛሁት ማለት ነው። አሁን ግን ቆርቆሮ ወርዷል። እስከ 650 ነው ቆርቆሮ እየተሸጠ ያለው 650 ማለት ነው። አሁን ክረምት ስለሆነ ብቻ አየሩም እንደ በፊቱ ጦርነት ምናምን ነበረ እኔ በምሰራበት ሰዓት ላይ። ለዛ ነው ሁሉ ነገር ውድ የሆነው ማለት ነው። እና አሁን ላይ ደግሞ ቆርቆሮ ቀንሷል። በተለይ ደግሞ ክረምት ላይ ምን ጊዜም ቆርቆሮ ይቀንሳል። ምክንያቱም ብዙ ሰው ስለማይሰራ ከቻላችሁ ግን ክረምት ላይ ገዝታችሁ አስቀምጣችሁ በጋ ብታሰሩ መክራችኋለሁ ማለት ነው። ሌላኛው ደግሞ እንግዲህ የእጃቸው የቤቱን የሰሩት ማለት ነው። በአጠቃላይ የወሰዱት ብር እስከነ ቀለባቸው ነው የሰጠኋቸው። እኔ ቀለብ መስራት መመላለስ ምናምን ስላልፈለግኩኝ ወደ 45 ሺህ ለእጃቸው የሰሩ ሰዎች ቆርቆሮን እንትን ላሉ ሰዎች ወሰዱ ማለት ነው። ያው አልፎ አልፎ ምግብ ታመጣላችሁ፣ ግን ደግሞ ከነ ምግብ ብላችሁ ትሰጣላችሁ። አለመስጠትም ትችላላችሁ። ምግብ ራሴ እሰራለሁ ካላችሁ ገንዘብ ይቀነስላችኋል። አይ ከነ ምግብ ካላችሁ ደግሞ ከነ ምግብ አስባችሁ ትሰጣላችሁ ማለት ነው። ሌላኛው ደግሞ ያው ይሄ ቤቱ ከቆመ በኋላ ሳጋ ቆርቆሮ ምናምን ያን ከጨረሱ በኋላ ብራቸውን ይዘው እነዛ ቤት የሰሩ ሰዎች ሄዱ፣ ሸኘኋቸው ማለት ነው። ከዚያ በኋላ ወዴት መጣሁኝ? ቤቱ ይሄ ቤት ደግሞ ቶሎ ውሃ ልክ መያዝ ስላለበት ቆርቆሮ ወደ ላይ ነው እኮ የሚሰራው። ስታዩት አሁን ከላይ የሆነ ዲኮር ምናምን ነገር አለው እና ወደ ላይ ይሰራል። እንደ ሎርማን ቤት አይደለም። ስለዚህ ብዙ እንጨት ስለተሸከመ ይሄ ደግሞ ቶሎ ውሃ ልክ መያዝ አለበት ተብዬ ወደ ውሃ ልክና ሊሾ ገባሁኝ ማለት ነው። ከመጀመሪያው ልጨምርላችሁ። ከዛ ምን እንደገዛው ድንጋይ 2 ሲኖ ከግማሽ ነው ያጨረሰው ቤቱ። ስለዚህ 40 ሺህ 2 ሲኖ 80 ሺህ እንደገና ደግሞ ግማሽ ሲኖ ገዛሁኝ። ስንት መጣ ማለት ነው? በአጠቃላይ ግማሽ ሲኖ ብገዛም 20 ሺህ አይደለም የገዛሁት፣ የሰፈር ሰው ስለሆነ ቀንሶልኝ። ስለዚህ 10 ሺህ አገኘሁኝ። ከዛ 6 ሺህ ማመላለሻው 16 ሺህ ማለት ነው። 80 ሺህ ላይ 16 ሺህ ሲጨምሩ ድንጋዩ ብቻ 96 ሺህ ወሰደ ማለት ነው ድንጋዩ። ከዛ በኋላ የአሸዋ ዋጋ ነው። አሸዋ የሚገርማቸው ነገር በፊት ወደ ሀገር ሳልገባ በፊት ነበረ አሸዋ ያስደፋሁት 50 ሺህ ብር ነበር አሸዋውን ያስደፋሁት። ከዛ አሁን ግን 78 79 እስከ 80 ምናምን ነው አሸዋው ያለው ማለት ነው። እኔ ግን ያው የዛኔ ስለገዛሁት 50 ሺህ ብር ነበረ። ከዛ በኋላ እንትን ነው ሲሚንቶ
ሲሚንቶ 25 ኩንታል ነው የጨረሰው። 25 ኩንታል ወደ 70 ሺህ በቃ በአጠቃላይ 68,750 ብር ነው የጨረሰው። ያው 70 ሺህ በሉት ሄደ 70 ሺህ ወደ 70 ሺህ ገባ። ከዛ አላችሁ አሁን ምን ቀራን? ያልጠቀስኩት ነገር ምን አለ እዚህ ጋር ሊሾ የሰሩ ሰዎች እኔ ውሃ ልክና ሊሾ ያስገቡት የእጃቸው ብቻ ወደ 40 ሺህ ተቀበሉኝ ማለት ነው። 40 ሺህ ብር ነው የሰሩት። ያው ግን እንዳላሰቡት ነው የሆነው። 15 ቀን ነው የፈጀባቸው ሲሰሩት። ግን ደግሞ ያው በኋላ ከስረናል ምናምን አሉ። ያው ምናምን ያሉበትም ምናምን ትላላችሁ ማለት ነው ለነሱ። አልሙሄም ያው አለመስጠትም ትችላላችሁ፣ በራሳቸው ችግር ስለሆነ ራሳቸው ግምት አውጥቶ መጀመር ነበረባቸው። አልሙሄም 40 ሺህ ብር ነው ያሰራሁት ማለት ነው። እና ይህንን ይመስላል። ሌላ ደግሞ ምንድነው የቀረው? አሁን እዚህ ጋር ምንም የቀረ ነገር የለም። በአጠቃላይ የጨረሰው ወደ 600 ሺህ ገደማ ነው ማለት ነው። ቤቱ ብቻ የቆመበት ከነ ውሃ ልኩ ሊሾ ማለት ነው። ያው ውሃ ምናምን እስካሁን አልከፈልኩም። ውሃ የተጠቀምኩበት የቧንቧ ነው። እሱን ተውት። እንደገና ደግሞ ሲሚንቶ የጋሪዎች ሲያመላልሱ የእሱን ሂሳብ አላደረግኩም። ከዛ ግን አጠቃላይ የመጣው ሂሳብ 592,200 ነው። ያው በአጠቃላይ ዞሮ ዞሮ የሚሄደው ወዴት ነው? ወደ 600 ሺህ ይገባል ማለት ነው። ለምን የሲሚንቶ የተመላለሰበትን ስላልጨመርኩኝ ቀሪውን ብር ደግሞ ያ ይወስደዋል። ያው በመሀል መሀል ደግሞ ብዙ የምታወጡት ወጪ አለ። እዚህ ሀገር ደግሞ የሆነ ነገር ስታሰሩ ጫት ይጠይቋቸዋል። ቤቱን ለመስራት እንደገና ቤት የሚሰሩ ሰዎች ከራሳቸው ወጪ ውጪ ጫት እንዲገዛላቸው ያስገድዳሉ። እንደገና ደግሞ አሁንም እነዚህም ውሃ ልክ የሚያስገቡት ጫት እንድትገዙ ያስገድዳል። እኔ ግን በየቀኑ አልገዛሁላቸውም። የሆነ ቀን በቃ የሆነ አለ አይደል በቃ ትጣላላችሁ። ሀቂቃ በጣም ነው የሚያስጠላው ይሄ ስራቸው። የሆነ በቃ የጀበና ካልተገዛ ምናምን አንቺ ቤት ብቻ ነው ምናምን በቃ የሆነ አለ አይደለ በጣም ይደብራል። ብቻ ያው ስለሚቆጡ ስለሚጨቃጨቁ ትገዛላችሁ ማለት ነው። መግዛት ሳትፈልጉም ቢሆን ደግሞ ሌላው ሰው ሲሰማ ደግሞ እንዴ አንቺ ብቻ የተለየሽ ሰው ነሽ እንዴ? ሁሉም ይገዛል። እዚህ ሀገር ስራ ሲሰራ ጫት ካልተገዛልስ መቼ ስራውን በስርዓት ይሰሩታል? ምናምን ይሏቸዋል። እና አስቸጋሪ ነው። ብቻ ያ ስራቸው ይደብራል። ብቻ አልሐምዱሊላህ ይሄን ያህል ጨርሶ ያው እንደዚህ ቆሟል። እንዳልኳችሁ ይሄንን ስለጠየቃችሁኝ እንጂ ገና ፕሮሰሱ አልተጀመረም ማለት ትችላላችሁ። ቤቱ ፊኒሺንጉ ገና ነው። ስለዚህ አላህ ደግሞ እንግዲህ ራሱ ያስተካክለው፣ ራሱ ያበጃጀው። ያው የብዙዎቻችሁ ጥያቄ ስለነበረ ነው ይሄንን የነገርኳችሁ። ያው የምትፈልጉትን ዲዛይን ደግሞ ራሳችሁ መስራት ትችላላችሁ። ስለ ኤል ሼፕ እና ስለዚህኛው ቤት አሰራር ደግሞ ትላንትና በለቀቅኩት ቪዲዮ የተኛው እንደሚሸላችሁ ሁለቱንም አሳይቻችኋለሁ እና የፈለጋችሁትን መርጣችሁ ማሰራት ትችላላችሁ። የቆርቆሮ ዋጋ ያው ሰራ ሁለቱም አንድ አይነት ነው። የሁለቱም ዋጋው አንድ ነው። 370 ብር ነው አንድ ቆርቆሮ የሚመቱት ባለሙያዎቹ ማለት ነው። እና እንደዛ ነው እላችኋለሁኝ። ይህንን ይመስላል። ለጠየቃችሁን ጥያቄ በቂ የሆነ ምላሽ ይመስለኛል። ሌላ ጥያቄ ካላችሁ ደግሞ መጠየቅ ትችላላችሁ። ለዛሬ በዚህ ይበቃናል። በሌላ ጊዜ ደግሞ በሌላ ቪዲዮ ተመልሰን እስከምንገናኝ ብያላችሁበት ሰላም ሁኑልኝ። ሰላም አሌይኩም ወራህመቱላሂ ወበረካቱ።